መጽሐፍ ቅዱስ በየቀኑ ማንበብ ስትጀምሩ በጣም ደፋር ትሆናላችሁ። መጽሐፍ ቅዱስ በየቀኑ ማንበብ ስትጀምሩ የምህረት ሰው ትሆናላችሁ። መጽሐፍ ቅዱስ በየቀኑ ማንበብ ስትጀምሩ የፍቅር ሰው ትሆናላችሁ። መጽሐፍ ቅዱስ በየቀኑ ማንበብ ስትጀምሩ ሰው ምን ይለኛል ከሚለው እስራት ውስጥ ፈታችሁ ትወጣላችሁ። መጽሐፍ ቅዱስ በየቀኑ ማንበብ ስትጀምሩ በጣም ስኬታማ ነው የምትሆኑት። መጽሐፍ ቅዱስ በየቀኑ ማንበብ ስትጀምሩ የተፈጠራችሁበትን ዓላማ ስለምታውቁት ምን ልስራ ምን ላድርግ ብላችሁ አትደናበሩም። መጽሐፍ ቅዱስ በየቀኑ ማንበብ ስትጀምሩ እውነተኛውን ማንነታችሁን ታውቃላችሁ። መጽሐፍ ቅዱስ ማንበብ ስትጀምሩ በነፃነት መኖር ትጀምራላችሁ። መጽሐፍ ቅዱስ ማንበብ ስትጀምሩ ዲሲፕሊን ትማራላችሁ፣ ወይንም ደግሞ ስነ ስርዓትን ትማራላችሁ። መጽሐፍ ቅዱስ በየቀኑ ስታነቡ የዓላማ ሰው ትሆናላችሁ። መጽሐፍ ቅዱስን በየቀኑ ማንበብ ስትጀምሩ የእግዚአብሔርን ድምጽ ትለማመዳላችሁ። መጽሐፍ ቅዱስን በየቀኑ ማንበብ ስትጀምሩ የሰማይ ፕሪንሲፕል ይገባችኋል። መጽሐፍ ቅዱስን በየቀኑ ማንበብ ስትጀምሩ እግዚአብሔር የእናንተ አማካሪ ይሆናል። መጽሐፍ ቅዱስን በየቀኑ ማንበብ ስትጀምሩ ዕውቀትን መፈተን ትጀምራላችሁ። መጽሐፍ ቅዱስን ማንበብ በየቀኑ ስትጀምሩ በየቀኑ እግዚአብሔር የሚሰጣችሁን የየዕለት እንጀራችሁን የምትቀበሉበት ቦታ መሆኑንም ታውቃላችሁ። መጽሐፍ ቅዱስን በየቀኑ ማንበብ ስትጀምሩ የየዕለት እንጀራችሁን የምትቀበሉበትን ድምጽ መስማት ትጀምራላችሁ። መጽሐፍ ቅዱስን በየቀኑ ማንበብ ስትጀምሩ የእግዚአብሔርን ዕውቀት ታገኛላችሁ። አበዳሪ እንጂ ተበዳሪ አትሆኑም። መጽሐፍ ቅዱስን በየቀኑ ማንበብ ስትጀምሩ ራስ እንጂ ጅራት አትሆኑም። መጽሐፍ ቅዱስን በየቀኑ ማንበብ ስትጀምሩ ኢየሱስ ክርስቶስ ከእናንተ ጎን ለጎን እየተራመደ የሚመራችሁ አባታችሁ አምላካችሁ እንደሆነ ትረዱበታላችሁ። መጽሐፍ ቅዱስን በየቀኑ ማንበብ ስትጀምሩ ብቻችሁን እንዳልሆናችሁ ታውቁታላችሁ። መጽሐፍ ቅዱስን በየቀኑ ማንበብ ስትጀምሩ ተስፋን በየቀኑ ትሞላላችሁ። መጽሐፍ ቅዱስን በየቀኑ ስታነቡ ማንበብ ስትጀምሩ ሕይወት እየጣፈጠ ይመጣል። መጽሐፍ ቅዱስን በየቀኑ ማንበብ ስትጀምሩ ሕይወት በምድር ላይ ብቻ የማይበቃ ሳይሆን ዘለዓለም የሚባል ቤት እንዳለንም ታውቃላችሁ።